የዚህ ቤተሰብ አባል ነህ አጎቴ? አዎ የሆነ መንገድ እንፈልጋለን። በእርግጥ እኛ ሁላችንም ብንሆን ማንም ሰው እንደሌለው ሰው አይደለንም። ቢያንስ አብረን እንዲሁ እንዳለን እንቆይ። አታስብ፣ ሁሉ ሰው የሚገባውን ያገኛል። እኛ ትልቅ ቤተሰብ ነን። እናቴ እንደፈለገችው እንደዛ ነው የምንቆየው። እኔን እመነኝ አጎቴ። አትነሳ። ሴልቹክ አንተም እዚህ ነበርክ እንዴ? አጎቴን ላየውን የመጣሁት። በሉ ደህና ምሹ። ደህና ምሽ የኔ ልጅ። ደህና ምሹ አጎቴ። ሰማህ አይደል? ሁሉም ነገር ሰላም ይሆናል። ከዚህ በኋላ ራስን አታስጨንቅ። ምን መሰላችሁ? በጣም ቶሎ ስላገባው ስታስጨንቀኝ ነበር። እህቴ ደግሞ በብርሃን ፍጥነት ልታገባ ነው። እንግዲህ እናቴ እንዲሆን ቸኩላለች። ስለዚህ አሁን እንደዚህ መሆን አለበት። ያኔ ወድ እንደዛ እንድታደርግ የፈለኩበት ምክንያት እኮ አለኝ። ታስፈራለች። እማዬ ማህሙት እኔን ለማግባት ማንንም ማስፈቀድ እንዳለበት ሲጠይቀኝ ነበር። አንቺ ነው ወይስ አቶ ዚያን ነው? እማዬ ቆይ አሁን ምን ማድረግ ነው ያለብን? በጣም ጥሩ ጥያቄ ነው የጠየቀው። ያው አባትሽን ነው መሆን ያለበት። አባትሽ እንደዚህ አይነት እድል እንዲያመልጠው አይፈልግም። አሁኑኑ ደውይለት። ትክክለኛው ነገር ነው። እማዬ አባቴን እስካሁን አልለመድኩትም። እንዴት እንደዚህ አይነት ነገር መጠየቅ እችላለሁ? ወይ ቤስቴ ወይ ልመጂው ወይ ታዩ። ለማንኛውም ውሳኔው ያንቺ ነው። ግን ሁልጊዜም ቢሆን አንድ ሀቅ አለ። እዚህ አባትሽ ነው እና እንደዚህ አይነት ቀን ላይ ደግሞ አብሮሽ ሊሆን ይፈልጋል። አንቺም ደግሞ ይገባሻል። እሱም ቢሆን ደግሞ እንደዛ። እባክሽ ደውይለት። እሺ እደውላለሁ። እሷም ልታገባ ነው? አዎ። ሄሎ ቤስቴ፣ የኔ ልጅ ሰላም። ምን መሰለ ማህሙትና እኔ ለመጋባት ወስነናል። ይኸውልህ እና አንተን ቅር ካላለ ማህሙት አንተን ለመጠየቅ ይመጣል። ውይ የኔ ልጅ በጣም ደስ ይለኛል። እሺ ከፈለግሽ እዚህ ቤት ውስጥ ማድረግ እንችላለን። እንደውም እናቴ ቤት ብናደርገው ይሻላል ብዬ እያሰብኩ ነበር። ያው ማለት አንተን ቅር ካላለ ማለት ነው። አይ ልጄ እንደዛ አይደለም። ምን ችግር አለው? ግን የተለመደ ነገር ነው። ስንት ታውቂያለሽ አይደለ? አባት ቤት ነው የሚደረገው። እንደዛም ቢሆን የአንቺ ውሳኔ ነው። ለእኛም ጥሩ እድል ነው። ልጆች በዚህ ሰሞን ብዙ ነገር አሳልፈናል። ጥሩም መጥፎም ነገር እየተደራረበ አሳልፈናል። ነገር ግን ዛሬ ጥሩ ነገር ሰምቻለሁ። እህታችሁና ማህሙት ለመጋባት ወስነዋል። የምንፈልገው ይሄንን ነው። ሚና ዝግጅቱ ነገ እዚህ ቤት ውስጥ ነው የሚደረገው። እስከማውቀው ድረስ ማህሙት የእናታችሁ ዘመድ ነው። ሰዎች ነገ ሲመጡ ሁላችንም በጥሩ አክብሮት በደንብ እንቀበላቸው እባካችሁ። ምን ነው ምንም አትሉም እንዴ? ሲጀመር አንተ አንዴ ወስናል አባዬ። ቆይ ምን ለውጥ ያመጣል አባዬ? እሺ በቃ እንደዛ ከሆነ ለማንኛውም ነገ አንድ ላይ ሆነን በጣም ጥሩ ጊዜ እናሳልፋለን። እንዳላካብድ እየነገርከኝ ነበር። ይኸው አሁን እየሆነ ያለውን ተመልከት። አባቴ አሁን አይደል እንዴ ልጁ መሆኗን ያወቀው? ይሄ ነገር ትንሽ አልበዛም ወንድሜ? የእውነት ምንም አላውቅም ሴልፍ ካላውቅም፣ ብቻ ግን ሰዎቹን የሚያስደስታቸው ነገር ማድረግ እንችላለን። ነገ ማታ ማድረግ እንችላለን። ለምን? ምን ተፈጠረ? ነገ እንግዶች ቤስቴን ለጋብቻ ፈቃድ ለመጠየቅ እዚህ ቤት ይመጣሉ። ምን? ስለዚህ ይሄ ነገር ነገ ማታ ያበቃል ማለት ነው። አቲጄ ያቺ ሴት ከህይወታችን እስከ መጨረሻው ትወጣለች። ግን ይኸውልሽ አቲጄ አመልሽ አይታወቅም፣ ግን ቢሆንም ነገሮች እንዳታካብጂ። ወደ ኋላ የለም። ለምን አካብዳለሁ ውዴ? እሺ
ወይ እነዚህ ወይዘሮ ሰር ተወዳጅ መጠጫዎች ነበሩ። ወሳኝ ነገር ሲኖርባት ነው እነዚህን የምታቀርበው። እሷ ከዚህ ቤት ከራቀች በኋላ እንደዚህ አይነት ነገር አዘጋጅተን አናውቅም። አዎ እውነትሽን ነው። እንደው ግን አሁን ምን እያደረገች ይሆን? ደህና እንደሆነች ተስፋ አደርጋለሁ። ተስፋ አደርጋለሁ እህቴ፣ ተስፋ አደርጋለሁ። ሴቶች፣ እኔ ስማግዛችሁ ነገር አለ? አይ ምንም የለም፣ ሁሉንም ነገር አስተካክለነዋል። አዎ እጃችሁ ይባረክ። ግን ቢሆንም እኔም የሆነ ነገር ላግዛችሁ ባካችሁን። አይ በጭራሽ እሱን መቀበል አንችልም። እንግዲህ ወይዘሮ ቤስቲ አሁን ልጃችን ስለሆነች እና ደግሞ ልጅቷን ከአባቷ ቤት ስለሚወስዷት የዛኔ ነገሮች በህጉ መሰረት ይቀጥላሉ። ወይ ምንድን ነው? እሺ አቶ ፓላ እየደወለ ነው። ምን እናድርግ ታዲያ? መጀመሪያ እኛ እንረጋጋ እና አንቺ ወጥ ቤቱን ይዘሽዋል። የምትፈልጊውን ማድረግ ትችያለሽ። ስልኩን ላንሳው። ሄሎ ኬቲ፣ እኔም መዘጋጀት አለብኝ። በቅርብ ሰዓት ስለ እንግዶቻችን እንሰማለን፣ ወይም ደግሞ አሁን ይመጣሉ። ከፋቶች ጋር እመለሳለሁ። እሺ፣ ለእነሱ እንሰማለን። ልክ እንደዚህ ምንም ነገር እኮ አይገባሽም። በጣም ምርጥ ሴት ነሽ ውዴ። እሺ፣ ወጥ ቤቱን አንቺ ያዥው። እሺ፣ ተመልሰን እንመጣለን። ስለ እነሱ እንሰማለን። ምን ያደርግልኛል? ውይ በጣም ያምራል። ልጃችሁ ይባረክ። እኔስ እንዴት ነኝ? እውነት በጣም ተምሪያለሽ። ከአይኔ ያውጣሽ ወይዘሮ አላኑር። አመሰግናለሁ። ፋቶሽ እንዳለችው ነው፣ በጣም ቆንጆ ነሽ። እህቴ ተረጋጊ፣ ቆንጆ ነሽ። ሁሉም ነገር ጥሩ ይሆናል። የእውነት እንዳልሽው ጥሩ ይሆናል? አዎ ይሆናል። ሚናና ሴልቹክ እኮ እዚህ የሉም። ይሄ እነሱ ምርጫ ነው። በቃ ታያቸው ውዴ። እያቸው መጡ። እንኳን ደህና መጣችሁ ልጆች። በቃ አሁን ሙሉ ሆነናል። እንደዚህ አይነት ልዩ ቀን ላይ ብቻችን ስላልተዋችሁ እናመሰግናለን። እናታችን ሁልጊዜ እንደምትለው ምንም ነገር ቢፈጠር አብረን እንሆናለን። መተዋል። እኔ ከፍታለሁ። እንኳን ደህና መጣችሁ እንግዶቻችን። ግቡ ባካችሁ። እንኳን ደህና መጣችሁ። እንዴት ናችሁ? እንኳን ደህና መጣችሁ። ባካችሁ ችግር የለውም። ግቡ። ኑ ግቡ። ተመስገን ነው መሐሙድ፣ ተመስገን ነው። እህቴ ሳሪ የሆነችውን ሰማን። በጣም አዝናናል ወንድም ዚያ። አመሰግናለሁ። ያዥው እባካችሁ እንግዶቹ የያዙትን ተቀበሏቸው። አመሰግናለሁ። ልብስሽ በጣም አምሮብሻል። አንዳንድ ውዴ ቆንጆ ነው። እማዬ ሀይርዬ፣ ውይ በጣም ይቅርታ። ምን ላድርግ? ስም መያዝ እኮ አልችልም። ለዛ ነው። ደስታው ሊሆን ይችላል። ወደ ውስጥ ግቡ እባካችሁ ግቡ። ወደ ውስጥ ግቡ። እንኳን ደህና መጣችሁ። በጣም አምሮብሻል። በጣም ደስ ብሎኛል። ልቤ ቀጥ ሊል ነው። ማህሙድ በጣም ነው ደስ ያለኝ። ጥሩ። እሺ ነይ። በይ ነይ። ወዴት ነው? እሺ ያዝ። እጅሽ ይባረክ የኔ ቆንጆ ልጅ። አመሰግናለሁ የኔ ውድ። እጅሽ ይባረክ። ጨው በዝቶበታል እንዴ መሐሙድ? ምን ነው ችግር አለ እንዴ? አልወደድከውም? አይ እንደሱ አይደለም መህመት። ቆይ የቤስቲን ቡና እንዴት ላልወደው እችላለሁ? በጣም ቆንጆ ቡና ነው።
ነገሩን ብዙ ሳናራዝመው የመጣንበት ምክንያት እንናገር። አሁን ወጣ ያለ ስሜት ላይ ነኝ። አንድ አይነት ነገር አጋጥሞን ነበር። አይ እንደዛ ብሎ ነገር የለም። በቃ የለም። በፈጣሪ ፈቃድና ቃል መሰረት ልጃችሁ ቤስቴ ወንድማችን መሐሙትን እንድታገባ እንፈልጋለን። እኔ ግን ምን ማለት እንዳለብኝ አላቅም። ይከብዳል። በዛ ላይ ደግሞ ከቤስቴ ጋር ከረጅም ዓመት በኋላ ነው የተገናኘ ነው። እናቷ እዚህ እያለች ከስር ከመሰረቱ የምታውቃት እያለች አመጣ የወለደቻት ስትታመም አብራት አስታማታለች። የምትወደውንና የምትጠላውን ነገር ታውቃለች። ይሄ ውለታ እንደመውሰድ ነው። ለእኔ በጣም ከባድ ነው። አይ ጥሩ እየተናገርክ ነው። ቀጥል። እንደዛ ነው። እሺ እንግዲያውስ መሐሙት ልጄን እስከ ሕይወቷ መጨረሻ ደስተኛ እንደምታደርግ ቃል ግባልኝ። ዓላማዬ እሱ ብቻ ነው። ቤስቴ ልጄ ከመሐሙት ጋር ሕይወትሽን ለመጀመር ዝግጁ ነሽ? አዎን። እንደዛ ከሆነ እንሰጥሃለን። እንደዛ ከሆነ እኛም እንቀበለዋለን። ልጄ የኔ ልጅ እንኳን ደስ አላችሁ። ነፍዛት ምን? ሀቲጄ የለችም። ቆይ አሁን ደግሞ የት ሄዳ ነው? ውጪ ተቀምጣ ሊሆን ይችላል። ፌርዴቭስ አሁን ልትመለስ ትችላለች። ቤስቴ መሐሙት ፈጣሪ ሁለታችሁንም ደስተኛ ያድርጋችሁ። ጤናማ፣ ደስተኛ፣ ሰላማዊና ከውሸት የጸዳ ሕይወት ይስጣችሁ። አሜን። በሉ እንግዲህ እንኳን ደስ አላችሁ የኔ ልጆች። የኔ ልጅ እማዬ ልጅን እንዳታስከፋት እሺ አቶ ዚያ። ደህና ነኝ።
አባቶቹ ሰርጉን አሁኑኑ ማድረግ ነው የሚፈልጉት። ማለቴ በተቻለ ፍጥነት እናድርገው። ቀለል ያለ ሰርግ እናድርግ። እማዬ ውጭ ሀገር እቅዶች አሏት። እቅዶቹ ከሰርጉ ጋር እንዳይቃረኑ ብላ ነው እንደዛ ያለችው። ውጭ ሀገር ነው እቅዱ? ያው እሱም እንዳለ ሆኖ ግን ያው እኔ ውጭ ሀገር ለመሄድ እያሰብኩ ነበር። ግን እኮ አሁን ስለሱ አይደለም የማወራው። በጋው ሳያልቅና ስሜታችን ሳይቀያየር በፊት እናድርገው ለማለት ፈልጌ ነው። ያው ለእኛ ችግር የለም። ደግሞ መጠበቅ የሚያስፈልግ አይመስለኝም። እንደዚህ ካፋጠነው ሰዎች ምን ሊሉ እንደሚችሉ ማለቴ አላውቅም። ዋናው ነገር እኛ የምንፈልገው ነገር ነው አይደል እንዴ? እኔም እሱን ነው የማስበው። ስለዚህ በፈለግሽበት ጊዜ ቀን መቁረጥ እንችላለን። ግን ሰርጉን የት እናድርገው? ሰርጉን የት እናድርገው? አንተ ማነህ? ምን አይነት ቦታ ነው የምትፈልገው የኔ ቆንጆ? ያው አላውቅም፣ ብቻ ግን ቀላል ነገር ነው የምፈልገው። ምናልባት ዋና ቦታው ጋር ሊሆን ይችላል። አለ አይደል? እንደማስበው ቀለል ያለ ሰርግ ብናደርግ። ለምን ጎርኬም ጋር አናደርገው? አይ ጎርኬም ማድረጉ ምን ጥቅም አለው? ሌላ ቦታ እንዲሆን አንፈልግም። እዚህ ዋና ቦታና አትክልት ስፍራ አለ። በገዛ ቤትሽ መሆን ያለበት። የፈለግሽውን አይነት ሰው መጥራትና የምትፈልጊውን ያህል ዘና ማለት ትችያለሽ። አይ እሱ ሊሆን አይችልም። አባዬ ቤት ውስጥ ትንሽ አይጨናነቅም? አንድ ቦታ ብንከራይ ጥሩ ነው፣ እንዳንጨናነቅ ብዬ ነው። መቸገር አያስፈልግም። ልጄ ምን መቸገር ነው? የእኮ ቤትሽ ነው፣ የአንቺ ውሳኔ ነው። ግን ደግሞ ከዚህ የተሻለ ይሆናል። ምንም ችግር አይኖርም። እሺ በቃ ብዙም ማሰብ አያስፈልግም። ሰርጉን እዚህ እናደርገዋለን። እንኪ በቃ አልቋል። እንኳን ደስ አለሽ። አቤት ዲላን። ምን ተፈጠረ ማዬ? ምንድነው ማዬ? እንዴት አቶ ሀይሪ እንዴት ነው? እሺ ጥሩ አደረግሽ። እሺ ስለ ነገርሽኝ አመሰግናለሁ። እንኳንም አሳወቅሽኝ። አንድ ነገር ልጠይቅሽ። አንድ ስዕል ነበርና አሁንም እዛው ነው? ምን አይነት ሁኔታ ላይ ነው ያለው? እሺ አመሰግናለሁ። ምን ተፈጠረ አላኖር? የስዕል መሸጫው ጋር እሳት ተነስቶ ነበር። እሳት ተነስቶ ነበር? ሀቲጄ የት ነበርሽ ልጄ? እማዬ ክፍሌ ውስጥ ነበርኩ እኮ። መጥቼ ነበር አልነበርሽም? ያው ወደ ውጭ ወጥቼ ነበር፣ ለዛ ነው። ቤቱ በጣም ስለተጨናነቀ ደብሮኝ ነው በቃ። ሀቲጄ መዋሸት ለመደብሽ አይደል? ለሰዓታት ቤት አልነበርሽም። መደባበቅ አያስፈልግም። እውነቱን ንገሪኝ፣ የት ነበርሽ? ይኸውልሽ
በቃ ከዚህ በላይ አትገፋፊያት። በቃሽ። እዛ ስዕል መሸጫ ውስጥ ሰው አልነበረም አይደል? ጽዳት ሰራተኛ ነበር። እና ታዲያ ደህና ነው? እጁ ትንሽ ተቃጥሏል። ሆስፒታል ወስደውታል። ነገር ግን ደህና ነው። አሁን በሰማሁት ነገር በጣም አዝኛለሁ ወይዘሮ አላኖር። አመሰግናለሁ። እማዬ በቃ ራስሽን አታበሳጭ እሺ? አዎ እማዬ፣ ከዚህም ሊብስ ይችል ነበር። ተመስገን ነው። ሜትን እንዲያውቅ ማድረግ ይችላሉ። ይህንን ያደረገውን ሰው ያገኘዋል። አዎ ንገረው፣ ጥሩ ነው የሚሆነው። እሺ ነገሩን አታካብዱት። ምንም አልሆነም። በቃ እሺ፣ ችግር የለውም። ማንም አልተጎዳም። እቃዎች ብቻ ናቸው። አንዳንድ ትላልቅ ስዕሎች እኮ አሉሽ እማዬ። እነሱስ? አዎ እኔ ወዳሉኝ እና ታዲያ ምን ይሁን? ደግመን እናደርገዋለን። ምንም ችግር የለም። ያኔ ስሰራቸው የነበረኝ ስሜት አሁንም አልሞተም። ደግሜ መስራት እችላለሁ። ደህና ነኝ እኮ። ወይ ማለቴ ማንም ሰው አልተጎዳም። እንደዛ ቢሆን ኖሮ ስለ ሌላ ነገር እናወራ ነበር። እኔን አሁን የሚያሳስበኝ ነገር ሌላ ነው። ለምሳሌ እናንተ፣ ለምሳሌ ፍቅር፣ ቤተሰብ፣ እህትማማችነት በጣም ዋጋ ያላቸው ነገሮች ናቸው። ውይ የስዕል መሸጫ ውስጥ አንዳንድ ነገሮች በእሳት ቢወድሙም እንኳን እኔ ምንም አይመስለኝም። አሁን የማስበው ብቸኛ ነገር ቢኖር ስለ ስሜቴ ነው፣ ስለ ደስታዬ ነው፣ ስላሳለፍኩት ነገሮች። ለእንደዚህ አይነት ነገሮች ነው ዋጋ የምሰጠው። እኔ ሁሌም ከእናንተ ጋር እዚህ እስካለው ድረስ ደስታዬ ሁሌም አብሮኝ ይኖራል ማለት ነው። ግን ደግሞ አንድ ቀን ድንገት ከዚህ ስፍራ ብሄድ፣ ማለቴ ለምሳሌ እዚህ ባልኖር፣ አንድ ነገር ቢደርስብኝ እንኳን ያኔ ደስታዬ ከእናንተ ጋር ይቀራል። ስለዚህ ስለምንም ነገር አንጨነቅም እያልኩ ነው። አይ እንግዲህ ባካችሁ። በጣም እድለኛ ነህ። አዎ በእኔ ምክንያት ነው የሆነው። በእኔ ምክንያት ነው የሆነው። በእኔ ምክንያት ነው። በእኔ ምክንያት ነው የሰው ሕይወት አደጋ ላይ የወደቀው። እኔ እንደዚህ እንዲሆን አልፈለግኩም ነበር። እንደዚህ እንዲሆን አልፈለግኩም ነበር። ድጋሚ ያዝናለሁ ቤስቴ። አመሰግናለሁ። ሌሊቱ በዚህ መልኩ ስላለቀ በጣም ይቅርታ። ችግር የለውም። ስለምንገዛቸው እቃዎችና ማድረግ ስላለብን ነገር ከሰርጉ በፊት እናወራለን። ነስሪን የሰርግ ቀሚሱን እንድትሰራ እናድርጋለን አይደል ማህሙት? ምርጫው የሷ ስለሆነ ቤስቴ የምትፈልገው ቦታ እንዲሰራ እናደርጋለን። እህቴ በጣም አመሰግናለሁ ወይዘሪት ኒሳ፣ ከልቤ ነው። ከዚህ በኋላ ወይዘሪት ኒሳ ብለሽ መጥራቱን አቁሚ። ቤስቴ እህቴ ብለሽ ጥሪኝ። በሉ ራሳችሁን ጠብቁ። መልካም ምሽት። እንገናኛለን። መልካም ምሽት። መልካም ምሽት። አብረሽን ትመጫለሽ የኔ ቆንጆ? አይ እናቴ ጋር ብሆን ይሻላል። እሺ ውዴ። ታዲያ ምንም እንዳትጨነቂ ውዴ። መጨነቅ የለብሽም እሺ ውዴ። እናቴ በደንብ አድርጋ ተናግራለች። እውነቷን ነው። ቁሳቁስ ነገር ምንም አይጠቅምም ቤስቴ። እናቴ ነው ያልከው? አዎ እናቴ አላልነው። ማህሙት በጣም ጥሩ ሰው ነህ፣ ግን ይህንን እናቴ ፊት እንዳትናገረው፣ እሷ አትቀበለውም። እሺ አይደል? እሺ እሺ ምን እናድርግ? ቆይ ምን ነበር ያልኩሽ አቲጄ? ቆይ ምንድን ነው ያደረግሽው? ምን ማድረግ ነበረብኝ ሚና? መስኮታቸው ላይ ድንጋይ መወርወር?
ወይስ የበራቸውን እንደወላጩ መሮጥ ነበረብኝ? ሀቲጄ አንድ ሰው ሊጎዳ ይችል ነበር፣ አንድ ሰው ሊሞት ይችል ነበር። ምን እያደረግሽ መሆኑ ነው? እንደዚህ የምትፈሪ ከሆነ እንደዚህ አይነት ነገር ማሰብ አልነበረብሽም። ከአቶ ሀይሪ ቤተሰብ ጋር መሆንሽ በጣም ጥሩ ነው። ዝም ብዬ ነገ ብቅ እላለሁ። እሺ፣ በድጋሚ አመሰግናለሁ ዲላና፣ አመሰግናለሁ። አላኑር እንዴት ነሽ? ደህና ነኝ። አቶ ሀይሪ አሁን ደህና ነው፣ ፈጣሪ ይመስገን። ደስ ይላል። ጥሩ፣ ደስ ብሎኛል። እሳቱ በምን እንደተነሳ የታወቀ ነገር አለ እንዴ? ፖሊሶች ምርመራ እያደረጉ ነው። እኔ እንጃ አላውቅም። ምናልባትም በቅርቡ ልናውቅ እንችላለን። ምናልባትም ተዘናግተው ሊሆን ይችላል። ምንም አናውቅም። ለምንድን ነው እንደዚህ የምታየኝ? እዛ ውስጥ የተናገርሽው ነገር በድጋሚ ፍቅር እንዲይዘኝ ያደረገኝ። ወደ ውጭ ሀገር ሄዳለሁ ያልሽው ነገር ምንድን ነው? ያው በቃ የድሮ ህይወቴ ናፍቆኛል። እዚህ የሚፈጠረው ነገር ለእኔ በጣም በዝቶብኛል። እስኪ ተመልከት፣ ሰውነቴ ራሱ እኮ ምንም ልክ አይደለም። ትክክለኛውን ምክንያት ልትነግሪኝ ትችያለሽ እባክሽን? በዛ ላይ ርቀታችንን መጠበቅ አለብን። ስንት ነገር ከተፈጠረ በኋላ ርቀት መጠበቅ አለብን። አሁን ገና መታረቃችን እኮ ነው። እሺ ታዲያ የት ልትሄጂ ነው አላኑር? አላውቅም። ለንደን ሊሆን ይችላል፣ ወይም አምስተርዳም፣ ፓሪስ፣ ወይ ደግሞ ባሊ። ዮጋ የሚሰራበት ቦታ ስላለ ምናልባት ወደዛ ይሆናል። እሺ ታዲያ በዚህ ሁሉ እቅድሽ መሃል እኔን ማለት ስለኛ አላሰብሽም? አሁን ስለኛ ስላሰብኩኝ እኮ ነው ይሄንን እያደረግኩ ያለሁት። አልገባኝም። ትላንትና አብረን በጣም ደስ የሚል ጊዜ ነበር ያሳለፍነው። ሁሉንም ነገር ተነጋግረን ነበረ። በአንዴ ሁሉም ነገር እንደተቀየረ ምንም አልገባኝም። ምን ተፈጠረ? ንገርኝ እስኪ። አይ ምንም የተቀየረ ነገር የለም። ግን በዚህ ሰዓት ሁሉንም ነገር ሳስበው በጣም ከባድ እየሆነብኝ ነው ያለው። እኛ መሃል ባለው ነገር ሌላ ሰው እንዲጎዳ ስለማልፈልግ ነው ይህንን የማደርገው። እና ደግሞ እኛም ከዚህ በኋላ ወጣቶችም አይደለንም። ስንት ዓመታችን ነው? ትልልቅ ሰዎች እኮ ነን። በዛ ላይ ማሰብ አለብን። በልባችን ሳይሆን በጭንቅላታችን መመራት ነው ያለብን። እሺ በደንብ ይገባኛል። ልጆችን አስበሽ እንደዚህ እንደምትይ አውቃለሁ። አዎ እሱም ደግሞ አለ። ለማንኛውም አሁን ለቤስቴ ልንገራትና ወደ ቤት እንሄዳለን። ከዚህ በኋላ ምንም ጭንቀት መኖር የለበትም። አንቺ አብደሻል ማለት ነው። ምን ተፈጠረ? አሁን ምንም እንዳላጠፋ ሰው ልትሆኝ ነው? ይህንን ማድረግ ያንቺ ሀሳብ አልነበረም እንዴ? እኔ እቅድሽን ትንሽ ያሳመርኩልሽ እንጂ ወይዘሮ አላኖሩ ደግሞ ብቸኝነት እያሳበደሽ ነው ሀቲጄ። አንድ ሰው ተጎድቶ ሊሆን ይችላል እያልኩሽ እኮ ነው። ስለምን ማሳመር ነው የምታወሪው? የሞተ ሰው ሊኖር ይችል ነበር። ስዕሎቹ እንድታበላሽና መስኮቶቹ እንድትሰብሪ ነበር። አሁን ግን ምንድን ነው ያደረግሽው? አሁን ምንድን ነው የምትዩ? ሚና እንዲሞት የምንበለው አላልሽም ነበር እንዴ? ቀጥሎ ምን ይፈጠር ነበር? ሚና ጸጉሯን መነቃቀል ነበረብን? ሚና ራስሽን አረጋጊ። እናትሽም እዚህ ቤት ውስጥ የለችም። አባትሽም ሁኔታው ሳያገባ የሚቆይ አይመስልም። ሀቲጄ ውጪ! ሀቲጄ ውጪልኝ ያልኩሽ ነው። ሚና ደህና መሆኗን እያየኋት ነበር። የእኔ ውድ ቡና ደርሷል። በይ ታች አትመጪም እንዴ? ልጄ ቆይ እናትሽን አናገርሻት እንዴ? ምን አደረገች? ፖሊሶቹ ተጠርጣሪውን አገኙት? የኔ ውድ አቤት። እናትሽን አናገርሻት ወይ ነው ያልኩሽ። ፖሊሶቹ ተጠርጣሪውን አገኙት እንዴ? እኔ እንጃ። በቃ እናቴ ብዙ የሚያሰበችበት አይመስለኝም። ግን ይህንን ያደረገው ሰው መገኘት አለበት። በእርግጠኝነት ይህንን ያደረገው ሰው መቅጣት አለበት። ፋቱሽ
ሚና እስካሁን አልነቃችም እንዴ? አዎ አልነቃችም። አይቻት ነበር ግን እንቅልፍ እንደወሰዳት ነው። ስለዚህ ምንም አላደረኩም። የኔ ውድ መታጠቢያ ክፍል ደርሼ እመጣለሁ። ሚና እንቅልፍ እንዳልወሰደሽ አውቃለሁ። ምክንያቱም እኔም ስናደድ እንዳንቺ አድርጋለሁ። ስናደድ አይኔን ጨፍኜ ልክ እንደዚህ ተኛለሁ። ማንንም ሰው ማናገር አልፈልግም። አስሊ ከክፍሌ ውጭልኝ። አባትሽን ማጣት በጣም እንደምትፈሪ አውቃለሁ። ማለት ይሄ ፍራቻ ደግሞ ምን እንደሚያደርስብሽ አውቃለሁ። ምንም ነገር እንድታደርጊ ሊያስደርግሽ ይችላል። በጣም ከባድ ነው የሚሆንብሽ። ማለት አንቺ ባላሰብሽው መንገድ ከመጥፎ ሰዎች ጋር እንድትተባበር ያደርግሻል። ቆይ ምን ለማለት ፈልገሽ ነው? ሁሌም ቢሆን ከጎንሽ እንዳለው ማወቅ አለብሽ። ምንም ያህል ብንጣላም እንኳን የኔ ውድ ቤተሰብ እንደሆነ ላስታውስሽ ፈልጋለሁ። እውነቴን ነው። እኔም እናቴም እና እህቴም አባትሽ ልንጥቅሽ እየሞከርን አይደለም። አንቺ ልብ ባትይው እንኳን ለአባትሽ ትልቅ ቦታ እንዳለሽ እናውቃለን። አስሊ አሁን ከክፍሌ ውጭልኝ። በዚህ ሰዓት የእናትነት ምክርሽን መስማት አልፈልግም። እሺ የኔ ውድ የት ሄደሽ ነው? ሚናን ሂጄ ላዋራት ፈልጌ ግን ደግሞ ተኝታለች። ተመለስኩ። ምን ነው ችግር አለ? አይ ምንም ችግር የለም። የኔ ውድ ሚናና ሴልቹክ በዚህ ሰሞን የሚያደርጉብሽ ጫና ትክክል አይደለም ውዴ። ሚናን ግን ትንሽ ታገሻት እሺ? እታገሳታለሁ መህመት። ግን ሚና ደህና አትመስለኝም። ማለት የአይምሮ ሐኪም ማግኘት አለብን። ሕክምና መጀመር አለባት። ነገርኳት ግን እምቢ አለች። በእርግጥ በዚህ ሰሞን ሁላችንም የሚያስፈልገን ይሄ ነው። አጉል ሆነናል። አሁን ላይ ሁሉም ሰው የመሰብሰብ አቅም የለኝም። የኔ ውድ ምንም ነገር ብቻ ማድረግ አይኖርብህም። አብሬ ነኝ። አብረን እስከሆን ድረስ ደግሞ ምንም የሚያቅተን ነገር አይኖርም። እውነቴን ነው የምልህ። በጣም የምትገርሚ ሴት ነሽ። ምን ማለት ነው? እንዴት? በጣም ቆንጆ ነገር ነው። ውስጥሽ ከምንም ነገር ልታመልጥ የምትችል ትንሽዬ ልጅ አለች እና ሁሉንም ነገር ልትጋፈጥ የምትችል ደግሞ ጠንካራ ሴትም አለች። እሱ እኮ የሆነው አንተ አጠገቤ ስላለ ነው። ከፊት ለፊቴም ከጀርባዬም ሁሉም ቦታ አለ። ባየ ቁጥር በሳምኩ ቁጥር ልቤ እንዲመታ የምታደርገው ወንድ አንተ ብቻ ነህ። አጠገቤ ስትቆም ጠነክራለሁ፣ ስወድቅ ታነሳኛለህ እና ይህንን ሰው በጣም ነው የምወደው። አዎ የአቶ ኒፍዛ ሰነዶችን እፈልጋቸዋለሁ። አባቴ ጋር እንደላካችኋቸው አውቃለሁ። ተመሳሳዩን ደግሞ ለእኔ ላክልኝ። የምለውን እየተረዳኝ አይደለም? ሴቶች ሰላም ሰላም። አሁን ይሄ ቪዲዮ በዚህ ሰዓት ከየት መጣ እያላችሁ ነው አይደል እንዴ? ከየት እንደመጣ ነው ራሴ ነግራችኋለሁ። ታውቃላችሁ የድሮ ዘፈን የምወድ አይነት ሰው አልነበርኩም። ሁሌም ቢሆን ቴክኖሎጂ ብቻ የምከተል ሰው ነበርኩ። እኔ ለዘመናዊነት በጣም ቅርብ ነኝ። እንደውም ካስተዋላችሁ ብዙውን ጊዜ ቴክኖሎጂውን የምመራው እኔ ነበርኩ። ለማንኛውም ከሀገር እንደምወጣ ታውቃላችሁ፣ ግን ለመዝናናት አይደለም። አንዲት የሆነች ያው ትንሽዬ ብቻ የጭንቅላት እጢ ነገር አለችብኝ
አለ አይደል ራስን መሳት እና ደግሞ ራስ ምታቱም ማዞሩ ምናምን ሁሉም ነገር በሱ ምክንያት ነው። ግን ደግሞ ምንም መስተካከል የማይችል ነገር አይደለም። በፍጹም የማላልፈው የዛን ያህል ምንም ነገር የለም። ምናልባት ተመልሼ ካልመጣው እና ይሄ ቆሻሻ ነገር ከታገለኝ የዛኔ ይሄንን ቪዲዮ ታዩታላችሁ። ግን ደግሞ እንደዛ የሚሆን አይመስለኝም። እናንተ ይሄንን ነገር ከመስማታችሁ በፊት ሕክምናዬን በተሳካ ሁኔታ ጨርሼ ቶሎ እመለሳለሁ። ምናልባት ግን ተመልሼ ካልመጣው አንዳንድ ልላችሁ የምፈልጋቸው ነገሮች አሉ። ለዛ ነው ቪዲዮን የቀረጽኩት። እርስ በርስ ተደጋገፉ። ለማንም ሰው አንገታችሁን እንዳትደፉ። ለማንም ሰው ቢሆንም እንኳን በጭራሽ እጅ እንዳትሰጡ፣ ምንም አይነት ምክንያት ቢኖራችሁ እና ሌላ ሰው ምን ይለኛል ብላችሁ ደግሞ አትጨነቁ። ማንም ሰው ምንም ነገር ቢልና ማንም ሰው ምንም ቢያስብ እርሱት። እናንተ ግን በደስታ ኑሩ። መጀመሪያ ልባችሁና ከዛ ጭንቅላታችሁ የሚለውን አዳምጡ። ከዛ ደግሞ እርስ በርስ ተደማመጡ። ምክንያቱም እናንተ በጣም ብልጥ ልጆች ናችሁ። በጣም ጠንካራ ሴቶች ናችሁ። እሱን ደግሞ መቼም እንዳትረሱት። ሁሉም ነገር ላይ የኔን ምሳሌ ተከተሉ። ግን እኔ ያደረኩትን እንዳታደርጉ። ራሳችሁን ብቸኛ አታድርጉ እባካችሁ። ክብራችሁን የምታስቀድሙና መቼም ቢሆን በፍጹም ግትር እንዳትሆኑ። ከምትወዱት ሰው ምንም ነገር አትደብቁ። እናንተ ለእኔ ብርሃኖቼ ናችሁ። ማንም ሰው ብርሃናችሁን እንዲያደበዝዝ አትፍቀዱ። በጣም ነው የምወዳችሁ። ከምታስቡት በላይ ወዳችኋለሁ። በጣም ወዳችኋለሁ። ኬቲ፣ አይ ተረጋጊ በፈጠረሽ። ለልጆቹ ምንም ነገር እንዳትያቸው። እየሰማሽኝ ነው አይደል? ወይዘሮ አላኑር እባክሽን ጥለሽኝ አትሂጂ፣ እየለመንኩሽ ነው። ኬቲ ሰማሽኝ አይደል? እየነገርኩሽ ነው። ቃል ግቢልኝ። ይሄ እስክንሞት ድረስ እኛ መሀል የሚቀር ሚስጥር ነው። ቃል ግቢልኝ ኬቲ እባክሽ። እሺ። አይ አንቺ እኮ ጠንካራ ሴት ነሽ። እባክሽን ተመልሰሽ ትመጫለሽ። አንቺን እስከ ዛሬ ስላደረግሽው በሙሉ በጣም ነው የማመሰግንሽ። ይሄን ቤት ላንቺ አደራ ሰጥቼሻለሁ። ልጆቹን ላንቺ አደራ ሰጣለሁ። ምናልባት አንድ ነገር የመሆን ከሆነ ከዛ ይሄንን ቪዲዮ ለልጆቹ ታሳያቸዋለሽ። እሺ? አይ እንግዲህ ከነገርሻቸው ገልሻለሁ። ፊትሽን አጽጁና ነይ ሳሚ። በቃ